ብለዋለች። አቤረፍ አዲስ እንደምትልክብኝ አውቃለሁ። ምንም የሚጠቅም ነገር የለም። እህት ነኝ። ሁለቱ እህቶች ስራ በሄዱበት ሰዓት ላይ ብቻዬን ስሆን እባብ ይመጣላለች፣ ዘንዶ ይመጣላለች፣ ጮሄ ይወጣለሁ። ወንድ እሱ ብቻ ስለሆነ በጣም ሳሳለት ነበር አለች። ከዛ እንኳን የሆነ ነገር ስልክ ወደ እሱ አደላ ነበር ነው ያለችው። የገቢ ምንጩ ከሌሎቻችን በጣም የተሻለው እሱ ነው፣ ግን አንዳችንን አይረዳም። ጭራሽ በመተት ዘንዶ እባብ ሁሉ መላክ ጀመረብኝ ነው ያለችው። እንደዛም ሆኖ እናቴ ያልተረፈችልኝም አረፈች፣ እሷ አስተገላገለች። ከዛ በኋላ የኔ ስቃይ ነው የቀጠለው ነው ያለችው። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። አውስትራሊያ የኖርኩት 10 ዓመታት ነው። የመጀመሪያዎቹን 4 ዓመታት በጣም ጥሩ ነበርኩኝ። ሁሉም ነገር በጥሩ ሁኔታ እየሄደ ነበረ። ከዛ በኋላ ያሉት 6 ዓመታት ግን አይነሱ። ይህን ያለችኝ የዛሬዋ ባለታሪካችን ከአውስትራሊያ ነው። ሙሉ ታሪኩን እነግራችኋለሁ። ምንድን ነው የደረሰባት፣ ምንድን ነው የሆነባት የሚለውን ለመስማት እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ምጋብዘው እንደተለመደው በታላቅ አክብሮት ነው። አዲስ የሆናችሁ ለቤቱ ሰብስክራይብ አድርጉ። ሁላችሁም ደግሞ ይሄንን ታሪክ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪኩ አመራው። እንግዲህ ይህች ባለታሪካችን በመግቢያው ላይ እንደነገርኳችሁ ነዋሪነቷን በምድረ አውስትራሊያ ካደረገች 10 ዓመታት ሆኗታል። የመጀመሪያዎቹን 4 ዓመታት ጥሩ እየሰራች ነበር፣ ደስተኛ ነበረች፣ ሰላማዊ ህይወት ነበር የምትኖረው። ከዛ በኋላ ግን ነገሮች ተቀይረዋል። ያለፉትን 6 ዓመታት ጥሩ ትውስታ የላትም እና ምንድን ነው የሆንሽው ብያት ነበረ እና እንግዲህ የቤተሰቡ ታላቅ እሷ ነች። ሀገር ቤት ኩላሊት ዳያሊሲስ የሚያደርጉ እናት አሏት። ገንዘብ እየላከች የምታሳክማቸው እሷ ነች። ወንድምና እህቶች እዚህ አሏት። ከሷ በታች እንግዲህ 2 ሴቶችና 1 ወንድም። በግላላው ልጆች 4 ናቸው። አባታቸው በልጅነታቸው ነው የሞቱት። እሷ እድሉን አግኝታ አውስትራሊያ ከሄደች በኋላ መጀመሪያ ተንገራግዶ የነበረው የቤተሰቡ ህይወት እሷ እዛ ሄዳ የተሻለ ስራ በመስራቷ እንደገና ወደ ነበረበት ለመመለስ ችሏል። ያም ሆኖ ግን መሀል ላይ ደግሞ የገጠማቸው አደጋ የገጠማቸው ሳንካ በፍጹም የጠበቁት ስላልነበረ እሷን ብቻ ሳይሆን መላ ቤተሰቡን ነው ግራ ያጋባውና ይች ልጅ የመጀመሪያዎቹን የነገርኳችሁን 4 ዓመታት በሰላም ከኖረች በኋላ ነገሮች ሲበላሹባት ምንድን ነው የገጠመኝ ብላ ብዙ ለማወቅ ጥረት አደረገች። አልቻለችም። ግን ምንድን ነው የሆነው? ከስራዋ ተቀነሰች። እንግዲህ ምንድነው ምክንያቱ ብላ ስታጣራ ምንም ምክንያት ታገኝ አልቻለችም። ጋለጊዜው አታስፈልግንም ተባልኩ ነው እሷ የምትለው። ከዛ ጀርባ ግን ያለውን መድኃኒዓለም ይወቅ። ሰዎች ሸሽዋት። በፊት በጣም ይቀርቧት የነበሩ እናም ምንድን ነው ያለችኝ? አንቺ በጣም ጥሩ ነሽ ይሉኝ ነበር። እውነትም እኔ እንግዲህ ለሰው መልካም ከማሰብ ውጪ የተለየ መጥፎ ባህሪ በሰዎች ላይ እንደሌለኝ አውቃለሁ። ብዙዎች ይመሰክሩልኛል ነው ያለችው። ነገር ግን እንደዛም ሆኖ ሰዎች ሸሹኝ፣ አለቃዬ ፊት ነሳኝ፣ ከስራ ተባረርኩኝ። በቃ ብዙ ነገሮች ብልሽታቸው ወጣ። የሆነ ነገር አስባለሁ፣ አይሳካም። ጫፍ ይደርስና ፉርሽ ይሆናል።
ከዛ መስሪያ ቤት መጀመሪያ ሰራበት ከነበረ መስሪያ ቤት ከለቀኩኝ በኋላ ብዙ ቦታ ላይ አፕላይ አድርጌያለሁ፣ አመልክቻለሁ። ግን ማንም ሊቀበለኝ አልቻለም። እጀምራለሁ፣ ነገሮች ጫፍ ይደርሱና ይበላሻሉ። እጀምራለሁ፣ ነገሮች ጫፍ ይደርሱና ይበላሻሉ። እና ግራ ተጋባሁ፣ ጭንቀት ውስጥ ገባሁ። ጤና የጠፋ መታመም ጀመርኩ። ምክንያቱም እንደነገርኩ ብላኛለች፣ ኦፍ ሪከርድ ብዙ ነው ያወራነው። እንደነገርኩ እናቴን እየሰራው ገንዘብ እየላኩኝ በሳምንት 2 ዲያሊሲስ የምታደርገው ገንዘብ ነው የነበርኩኝ ምልክላት። ሌሎቹ 2 እህቶቼና አንድ ወንድሜ ያን ያህል የረባ የምትለው ስራ የላቸው። ያገኟትን ለራሳቸው ነው የሚጠቀሟት። ስለዚህ ከኔ ነበር የሚጠበቀው እንኳን እሷን በሳምንት 2 ዲያሊሲስ የሚያስደርግ ገንዘብ ሊሰጧት ይቅርና አንዳንድ ጊዜ እነሱ የሚከፈላቸውን ደሞዝ አንሷቸው ይጨናነቁ ስለነበረ እኔ ነበርኩኝ የምደጉማቸው በየተራ። ስለዚህ አሁን ሁሉ ነገር ተዘጋጋ አለች እና ጭንቀቱን ልታስበው ትችላለህ። በእርግጥም ደግሞ እንግዲህ ዲያሊሲስ የምታደርግ እናት እያለች የገቢ ምንጯ ሲቋረጥና ያን ነገር ስታቋረጥ ሊፈጠር እንደሚችል ሁላችንም መገመት አይከብደንም። ብዙ ቦታ ላይ ተፈለገ። የተወሰነ ጊዜ በይሉኝታም ከልብ በሆነ ስሜትም የተወሰኑ ሰዎች ለመርዳት ሞከሩ። ግን እስከ ጊዜው ነው። ማንም በየጊዜው ገንዘብ እያወጣ አይሰጣቸውም። የተወሰነ ጊዜ ይሄ ሀበሻዊ ባህል ነው። የተወሰነ ጊዜ ትረዳዳላችሁ፣ የተወሰነ ጊዜ ትለምናላችሁ። ከዛ በኋላ ግን ቀስ እያለ የገንዘቡ ምንጭ ይደርቃል። እንደዛም የሚሰጡ ሰዎች ይሰለቻቸዋል። ልክ ያ ሲሆን የበለጠ ግራ ተጋባዋለች እና ነው ሞር መታመም የጀመርኩት ስኳር የመጣው ደም ግፊት የመጣው ከዛ በኋላ ነው አለች። እንደዛም ሆኖ እናቴ ያልተረፈችልኝም አረፈች፣ እሷስ ተገላገለች። ከዛ በኋላ የኔ ስቃይ ነው የቀጠለው ነው ያለችው። ያንቺ ስቃይ እንዴት ቀጠለ ብያት ነበረ። እንደነገርኩ በሰው ሀገር ከዛ በኋላ ስራ ማግኘት አልቻልኩም። በቃ መንከራተት፣ ጎዳና ለውጣት ትንሽ እንደቀረኝ አለች። ቀድሞ ማቃቸው ኢትዮጵያዊ ባልና ሚስቶች የተወሰነ ጊዜ የደገሙን ህይወቴን ገፋው። ከዛ በኋላ ግን በዛ አይነት ሁኔታ መቀጠል አልተቻለም። ጠቅልዬ ወደ ሀገር ቤት መጣሁ ነው ያለችው። ነገሮች ሲስተካከሉ ምንም ማድረግ አልችልም። እናቴን አጥቻለሁ። ኦፍ ኮርስ የለቅሶ ጊዜ መጥቼ ነበር ነው ያለችው። የለቅሶ ጊዜ መጣሁኝ 40 እና 80 አወጣሁ፣ ተመልሼ ሄድኩኝ። ግን አሁንም ነገሮች ያልተቀየሩ። ድጋሚ ተመልሼ መጣሁ። ነገሮች ሲብሱ በጣም ወርዝ እየሆኑ ሲመጡ ወደዚህ መጣሁ። እየከፉ ሲመጡ ወደዚህ መጣሁ። ያልሄድኩበት ሐኪም ቤት የለም። በቃ ንብረቴን እየሸጥኩ በሰላሙ ጊዜ በደጉ ጊዜ ያጠራቀምኩትን ወርቄን፣ ንብረቴን፣ ጌጤን እየሸጥኩ መታከም ጀመርኩ። ምንም የለብሽም ነው የሚባለው። ከዛ በኋላ ግን አንዳንድ ነገሮች ስመረምር በቃ ይሄ ነገር ዓለማዊ ህመም አይደለም፣ ስለዚህ ወደ ጸበል መሄድ መቻል አለብኝ። አሁን እዚህ ጋር ነው እንግዲህ ቁልፉ ነገር ማለት ነው። ብዙ ሰዎች ሕክምና ላይ ገንዘባቸውን ከጨረሱ በኋላ ነው ጸበል የሚታያቸው እንጂ መጀመሪያ ገና ሲታመሙ ሕክምናውን ትተው ወደ ጸበል አይሄዱም። ኦፍኮርስ ሐኪም ቤት አትሄዱ እያልኩኝ አይደለም። ነገር ግን ነገሮች ያስታውቃሉ፣ አቅጣጫቸው ይመራናል እና ለሕክምናው ለዘመናዊ ሕክምናው ቦታ እንደምንሰጠው ሁሉ ለጸበልም ቦታ ብንሰጠው መልካም ነው። ብዙዎች ገንዘባቸውን ከመጨረሳቸው በፊት ይድኑ ነበረ። ያ የግል እምነቴ ነው። ሰው ጸበል መጠመቅ ጀመርኩ። ከዛ በኋላ ነው እንግዲህ ሁሉ ነገር ሲሰለቻችሁ አንዳንድ መርግፍ አድርጋችሁ ትተውና ጽሞና ጊዜ ትፈልጉ የለ ከዛ ለዓለማዊ ነገር ሁካታው፣ ግርግሩ፣ ጫጫታው ሲሰለቻችሁ ወደ ውስጣችሁ መመልከት ጀምሩ። ብዙ የጎደላችሁ ነገር እንዳለ ታውቃላችሁ። እና በዛን ሰዓት ላይ መረጋጋት አእምሯችሁ ሰላም ስለሚፈልግ መዝሙር ማዳመጥ ትጀምራላችሁ። ቅዱሳን መጽሐፍትን ማንበብ ትጀምራላችሁ። እና እቺ እህት እንግዲህ የጀመረችው መንገድ ያንን ነው። ያንን ማድረግ ስጀምር አእምሮ እየተረጋጋ መጣ። ጭንቀቴም ቢሆን በቃ በተወሰነ መልኩ እየቀለለልኝ መጣ። በብዛት መዝሙረ ዳዊትን አነባለሁ። ከዛ ውጪ መጽሐፍ ቅዱስ ላይ የተለያዩ ማጥናኛ፣ ማበረታቻ፣ ተስፋ በምቆርጥበት ሰዓት ላይ ተስፋ የሚሆኑኝን የጌታ ቃል ማንበብ ጀመርኩ። ከዛ ወዲያ ውስጥ እየተረጋጋ መጣ። በዚህ መሀል ነው እንግዲህ ያው አንዳንድ ጊዜ ስልክ ስትመለከቱ ይህንን ፕሮግራም ላይ ብላችሁ አይደለም፣ በአጋጣሚ የሆነ ፕሮግራም ውስጣችሁ ያለ ግን ያለ የማይመስላችሁ ፕሮግራም ይመጣና ያን ልክ ያያችሁ ከሆነ በኋላ የሆነ ቦታ ላይ ተች ያደርጋችኋል። እና በዚህ ማለት ነው እንግዲህ ስለ እድል መወሰድ የሰራሁትን ፕሮግራም አይ ቲንክ ያየችው እሷ እንደነገረችኝ
አየሁትኝ። እኔ ከዚህ በፊት አላውቅም አለች። እኔ ሚዲያህንም አላውቅም። በአጋጣሚ ግን እድል የተወሰደባቸው ምንድን ነው እስኪ ይሄ ነገር ብዬ ልክ ስመለከት እዛ ውስጥ የገለጽካቸው ነገሮች ጠቅላላ እኔ ላይ ያሉ አለች። ዘሆል አሁን የነገርኳቸው የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰው ይሸሻታል፣ ማንም አይቀርባትም፣ ብቸኝነት ይሰማታል። የአምሶር ይህንን ስል የገላዋ ጠረን ወደ መጥፎ መቀየር ጀምሯል። ከዛ ላይ የገለጽኳቸው ነገሮች ጠቅላላ በእሷ ህይወት ውስጥ ተመልከተቻቸው። ያንን ቪዲዮ ደጋግሜ 10 ጊዜ አየሁ ብለህ ታምነኛለህ ነው ያለችኝ። ኦፍኮርስ ልታየት ትችላለች። ምክንያቱም አንዳንድ ጊዜ ውስጣችንን ተች የሚያደርገውን ነገር ደጋግመን እንደምንመለከት ይታወቃል። ሁላችንም የምናደርገው ነው። ከዛ በኋላ ወደ ኋላ ተመልሼ ስቶሪዎችን ትቼ በተለይ ከድል ጋር ብቻ የሰራቸው ነገሮች እድላቸው እንዴት ይወሰዳል፣ እድላቸው የወሰዱ ሰዎች የሚያሳዩቸው ባህሪያት ምናምን የሚሉትን ደጋግሜ ተመልክቷለች። በቃ የኔን ህይወት እዛ ውስጥ አገኘሁት ነው ያለችኝ እና በዛም ነው ስልኬን የያዘችውና የደወለችልኝ ይህንንም ታሪክ የነገረችኝ። በቃ የሆነ ነገር ብልጭ ስላለልኝ አለች ያለማቋረጥ ጸበል መጠመቅ ጀመርኩኝ። በጣም በሚገርም ሁኔታ ከ2 ወር በኋላ ነው መንፈሱ የተጋለጠው። እሷም ጎበዝ ነች። አሁን አንዳንዶቹ ምንድን ነው 1 ሳምንት ይጠመቁና በቃ ብለው የሚተዋል 2 ቀን ተጠምቀው ተጠምቅ ያለው የሚለው ነው። አይደለም። በደንብ ምልክት እስከምታየው ድረስ በደንብ ሳትሰለቹ መጠመቅ አለባችሁ የሚባለው ለዚህ ነው። እና እሷ ከ2 ወር በኋላ ምልክት አየች፣ መንፈሱ ተናገረ። በጣም በሚገርም ሁኔታ ግን መንፈሱ የለፈለፈው ወንድሟን በተመለከተ ነው። እንግዲህ ቤት ውስጥ ያለው ወንድ እሱ ብቻ ነው። ማመን አልቻለችም። እንደዛ እንደምወደው የማስብለት የምጨነቅለት ወንድሜ ለምንድን ነው በዛ ላይ ታናሽዋ ነው ለምንድን ነው ይሄንን የሚያደርግብኝ? ማመን ሁሉ ተሳነኝ ነው ያለችው። ድጋሚ ስትጠመቅ ደጋግሞ የሚያሳያት ስለሱ ነው። ከዛ እህቶች ያን እንዲያውቁ አልፈለገችም። ስትጠመቅም ብቻዋ ነበር የምትሄደው። ሌላው ቤተሰብ እንዲያውቅ ስላልፈለገች ለብቻ ወንድሟን ትጠራና ትጠይቀዋለች። እንግዲህ በቤት ስሙ ነው እኔም አሁን መጥራት የምፈልገው። ኖርማል የልደት ስሙን እዚጋ መጥቀሱ አስፈላጊ አይደለም። የልደት ስሙን ብጠቅሰው ችግር አለው ብያት ነበር። ችግር የለውም ያለች እና አቢ እንዲህ ነገር ጸበል ቦታ ላይ ሄጄ እንትን ብያለሁ፣ ህይወቴ እንዲህ እንደተበለሻሸ ታውቃለህ። ቢያንስ እናታችን የሞተችው እኔ እምልከው ገንዘብ ስለተቋረጠና ሕክምና መቀጠል ስላልቻለች ነው። አብዛኛው ነገር የተበላሸብን በዚህ ምክንያት ነው። ግን ጸበል ስጠመቅ ደግሞ እንዲህ ብለዋልና ያደረከው ነገር አለ እንደ ስትለው መጀመሪያ በጣም ቧከረ ይባላል። እንዴት ትጠረጥሪኛለሽ? በዚህ ወንድምሽ አይደለሁም ወይ ገለምሌ ምናምን። ከዛ በኋላ ደጋግማ ስትጠይቀው መሸሽ አልቻለም። ምክንያቱም እንደማትለቀውም ነው የማያውቃል። ልጅ ምልክት ካየች በኋላ ጸበሉን አላቋረጠችም እና መጨረሻ ላይ በጣም በሚገርም ሁኔታ አመነላት። ብዙ ሰዎች እንደዚህ አድርገው አያምኑም ማለት ወይ ይልቋቸዋል ወይ ደግሞ ይጣሏቸዋል። እሱ መጀመሪያ ዘራፍ እንዴት ምናምን ጠርጥኛለሽ ቢላትም በኋላ ላይ ግን አዎ አድርጌያለሁ ነው ያላት ያለምንም እፍረት። ደንግጣ ለምን አለችው የቤተሰቡ የመጀመሪያ ልጅ መሆንሽ ብቻ ሳይሆን ቤተሰቡን ትረጂ የነበረው ሰው ሁሉ የሚያከብርሽ ሰው ሁሉ 10 ስምሽን የሚጠራሽ አንቺን ነው። እኛን ችላ ብሎን ነበር። አሁን ይሄ ምክንያት መሆን ይችላል። ሰዎች ይኸውላችሁ፣ ሰዎች በሰዎች ላይ ክፋት የሚያደርጉት በጣም ሲሊ በሆነ ነገር ነው። ዝም ብላችሁ ብትመረምሩ
ሌሎችንም ታሪኮች በዚህ ጉዳይ ላይ የተሰሩ ከዚህ ጉዳይ ጋር የተያዙ ነገሮችን ብትመረምሩ ሰዎች ላይ ክፋት የሚፈጽሙት በጣም ተራ በሆነ ሲሊ በሆነ ነገር ነው። ነገር ግን እነዛ ሰዎች ላይ ደግሞ የሚያመጣውን የህይወት ውጥንቅጥ መገመት አይቻልም። በጣም ከባድ ነው። ምክንያቱ በጣም ተራ ነው፣ ውጤቱ ግን በጣም ከባድ ነው። በጣም አዘንኩኝ አለች። እሱ ምንም አልመሰለው። ለካስ የእናቴ ልጅ ወንድሜ ነው። በሰው ሀገር ኖረው የነበረውን መልካም ኑሮ የናደብኝ እንደ ምስጥ ኩይሳ ያፈረሰብኝ ለካስ ወንድሜ ነው። እናቴ እንዳትድን ምክንያት ሆኖ ለካስ ወንድሜ ነው። የቤተሰባችንን ብዙ ነገር ያበላሸው ለካስ ወንድሜ ነው። ከዛ በኋላ ማንን ልመን አለች። ወንድሜ ያልታመነ ከዛ ውጭ የውጭ ሰው ጓደኛ፣ አጎት፣ አክስት፣ እህት፣ ወንድ ሌሎችን በቃ እንዴት አድርጌ ልመን? ምክንያቱም የሚገርምህ ደግሞ ነው ያለችኝ። የሚገርምህ ደግሞ እንግዲህ ቤት ውስጥ እንደነገርኩህ የመጀመሪያ ልጅ እኔ ነኝ። 2 ሴቶች አሉ፣ አንድ ወንድ እሱ አለ። በቃ እኛ ነን ያለነው፣ ሌላ ማንም የለም። አባታችን በልጅነቱ ሞቷል። እናታችን በነገርኩህ ሁኔታ አልፋለች። ወንድ እሱ ብቻ ስለሆነ በጣም ሳሳለት ነበር አለች። ከዛ እንኳን የሆነ ነገር ስልክ ወደ እሱ አደላ ነበር ነው ያለችው። ግን ያ ለህይወት ዋስትና ሊሆንላት አልቻለም። ደጋግማ ጸበሏን መጠመቅ ጀመረች። በጣም በሚገርማችሁ ሁኔታ ግን እሷ ትጠመቅና ልክ መንፈሱ ሲያዝ ወይም ደግሞ ሲሸኝ መልሶ አድሶ ይልክባታል ብለዋለች። አቤረፍ አዲስ እንደምትልክብኝ አውቃለሁ። ምንም የሚጠቅም ነገር የለም፣ እህትህ ነኝ። የሚገርማችሁ እንኳን ሊተው አለች። ከዛ በኋላ ነው የቱን ትቶ ወጣ። የገቢ ምንጩን እግዚአብሔር ይወቅ አለች። እኔ እዛ ሆኜ ልክለት ነበረ። ያው የራሱ የሆነ ትንሽ ብሎ የሚገባባት ስራ ነበረችው። አሁን ግን ኮምፕሊት የተቀየረ አለች። እንደውም በገንዘብ እሱ የተሻለ ሆነ። የገቢ ምንጩ ከሌሎቻችን በጣም የተሻለው እሱ ነው። ግን አንዳችንን አይረዳም። ሁለቱንም እህቶችን አይረዳም፣ እኔንም አይረዳም። ለነገሩ እኔ ላይ እንደዛ ነገር አድርጎ እንዲረዳኝም አልጠብቅም። ግን እሱ የገቢ ምንጩ በተሻሻለበት ሰዓት ምን ነው እናታችን በኖርች ብዬ እመኝና ግን ምናልባትም ብትኖርም እኮ ላይረዳ ትችል ነበረ። ምክንያቱም የማላውቀው ወንድሜ ነው የሆነው ያለችው። ኮምፕሊትሊ ነው የተቀየረባት። ኮምፕሊትሊ በባህሪም በምንም ቤቱን ለቆ ወጣ፣ ሌላ ቦታ ላይ ተከራየ፣ ጓደኞቹ በዙ፣ አጃቢው በዛ። ገንዘብ ሲኖራቸው አጃቢ በዛቸዋል፣ ግን የውሸት አጃቢ ነው። ገንዘባቸው ሲያልቅ ደግሞ እንደ ጉንበን ነው ይሄዳል። ይሄ ሪያሊቲ ነው። እውነቱን መነጋገር ሀበሻ ስለማይወድ ነው እንጂ ወሰን የምንነጋገር ከሆነ ብዙ የምናወጣው ሕጸጽ አለ ራሳችን ላይ። ግን እውነት ፌስ ማድረግ የኛ ባህል አይደለም። እውነቱን መጋፈጥ የኛ ባህል አይደለም። እና ይህ ልጅ ገንዘቡ ከየት እንደሚመጣ ባይታወቅም የገቢ ምንጩ ባይረጋገጥም በቃ በደንብ ህይወቱን ተቀየረ። መኪና መያዝ ጀመረ። ግን እርግፍ አድርጎ 3ቱን እህቶቹን ተዋቸው፣ ታላቅቱና 2ቱን ሴቶች። በሽማግሌ ተመከረ። ማንንም ሊሰማ ፈቃደኛ አልሆነም። እያደሰባት ይልክባታል። መልሳ ትሰቃያለች። ድጋሚ ጸበል ትይዛለች። ጸበሉ ምንድነው መንፈሱ ይያዛል፣ ይሸኛል። እንደገና ደግሞ የሆነ ታይም ጠብቆ ይላካል። ላይፍ ያ ነው የሆነው። አሁን እቺ ልጅ የምትጠረጥረው ምንድነው? ይሄ ልጅ እኔ ፈራውን አንዳንዶቹ ኧረ እንደዚህ አይነት ነገር የለም አርፈሽ ቁጭ በይ ቢሏትም እህቶቿን ጨምሮ፣ እኔ ግን የኔን እድል ሰው ሀገር የመስራት እድል በቃ ብዙ ነገር ሊወሰደው ወይም ደግሞ ያሻገረው ወደ ራሱ ወንድሜ እንደሆነ ምንም ጥርጥር የለኝም ያለች። አንደኛ መንፈሱ ጸበል ቦታ ላይ አጋልጦታል። ሁለተኛ ደግሞ የማያቸው ነገሮች ያንን ነግረውኛል። ግን ከውጭ ያለ ሰው ያልገባው ስለሆነ ብዙዎቹ በዚህ ጉዳይ ላይ አንደርስታንዲንግ ስለሌላቸው ሊረዱኝ አልቻሉም። ስለዚህ ወንድሜ እየኖረ ያለው ወንድሜ የተሻለ ህይወት እየመራ ያለው በእኔ እድል እንደሆነ ምንም ጥርጥር የለኝም ያለችው እና ከዛ በኋላ የሚገርምህ እንኳን ሊተው ይቅርና እድሳቱን ረፍ አቁም ብለው እንኳን ያንን ሊያደርግ ይቅርና ጭራሽ አለሁበት ቤት ውስጥ እንግዲህ ተመልሼ ምንም ማድረግ ስለማልችል እናቴ ቤት ነው የገባሁት። ያው የቀበሌ ቤት ነው እናቴ የኖሩበት የነበረ የቀበሌ ቤት ነው። እሱም ደግሞ አሁን እናት ስለሞቱ አባትም ስለሌሉ ምናልባት ነገ ከነገ ወዲያ ልቀቁ ልንባል እንችላለን የሚል ስጋት ውስጥ ነው ያለችው። ነገ የሚሆን አይታወቅም። ልቀቁ ብንባል የት ነው የምንወድቀው? በተለይ እኔ የት ነው የምወድቀው? እነዛ እንኳን ያው ትንሽ ብትሆን ገቢ ያላቸው የሆነች አንድ ክፍል ቤትም ቢሆን ተከራይተው ለመኖር ብዙም ላይ ቸገሩ ይችላሉ። ወጣ ብለው አዲስ አበባ መኖር ባይችሉ ወጣ ብለው። እኔ ግን ምንም የገቢ ምንጭ የለኝም።
ስለዚህ ምናልባት እነሱ የበፊቱን አስታውሰው ካስጠጉኝ ከእነሱ ጋር ልቀመጥ እችላለሁ። የሞራል ስብራቱንም ግምት ክተት። ትናንትና ረጂ የነበርክ ሰው ዛሬ ተረጂ ስትሆን፣ የሰው ጥገኛ ስትሆን የሚሰማ ስሜት አለ። ግን መኖር ስላለብኝ እሱም በገድም ችዬ ካስጠጉኝ አንዳቸው ጋር ልቀመጥ እችላለሁ። ግን በዚህ አይነት ሁኔታ እስከ መቼ ነው የምቀጥለው? ምክንያቱም መንፈስ ይሸኛል መልሶ ግን እሱ ሲያድስ ደግሞ ስቃዩ ይመጣል። የሆነ ነገር ይጀመርና ወደ ስኬት ተሸጋገረ ሲባል ልክ ታድሶ በሚለቅበት ሰዓት ደግሞ ነገሮች ይበለሻሻሉ። በማን በወንድም በሚወዱት ወንድም። ስለዚህ ልጅቷ አሁን እዚህ ውዝግብ ውስጥ ነው ያለችው እና እንኳን እድሳቱን ሊያቆምና ልነግራቸው የፈለኩት ማለት ነው ጭራሽ በመተት ዘንዶ እባብ ሁሉ መላክ ጀመረብኝ ነው ያለችው። አቤት ቁጭ ብዬ አለች። የሚገርምህ እህቶች ባሉበት ሰዓት ላይ አይሆንም። ሁለቱ እህቶች ስራ በሄዱበት ሰዓት ላይ ብቻዬን ስሆን እባብ ይመጣል አለች፣ ዘንዶ ይመጣል አለች፣ ጮሄ እወጣለሁ። ሰዎች ምንድነው ብለው ሲመጡ አይኖርም እና አሁን ምንድነው ሰዎች አንደርስታንድ እያደረጉ የመጡት አይ ሴትዮ በቃ ከአውስትራሊያ ነው የመጣችው፣ ከውጭ ሀገር ነው የመጣችው፣ ብዙ ነገሮች ሚስ አድርጋለች፣ ያ ነገር አእምሯን ቀይቷል፣ ወደ እብደት ሄዳለች ነው። እኔ አላበድኩም አለች። የሚታየኝን ነገር ነው የምናገረው። ግን እነሱ ሲመጡ ደግሞ ለክፋቱ ሁሉም ነገር ይሰውራል። እባቡም የገባበት ይጠፋል፣ ዘንዶም የሚገባበት ይጠፋል። ይሄንን ደጋግሜ ብናገር ማንም ጎረቤቶችም ሊያምኑኝ አልቻሉም፣ እህቶችም ሊያምኑኝ አልቻሉም። ምክንያቱም እህቶች ባሉበት አይደለም የሚመጣው። ይሄ እስካሁን እንቆቅልሽ ነው። እነሱ ባሉበት ለምን አይመጣም? እኔ ብቻዬን። ስለዚህ ወንድሜ በእድሳትም ብዙ ነገር ከማድረግም አልፎ ቁጭ ብዬ እንግዲህ ተስፋ ለማስቆረጥ ለማስፈራራትም ሊሆን ይችላል። እባቡም ዘንዶም ይልክብኛል፣ አያቸዋለሁ ሲርመሰመሱ አጠገቤ ድንገት ቁጭ ብዬ ስተግዘው የሚሉት ልክ ጮሄ እባብ ዘንዶ ብዬ ጮሄ ስነሳ ተዋጦ ጎረቤቶች ይመጣሉ። እነሱ ሲመጡ ግን ምንም ነገር የለም። ስለዚህ ምን ብለው ነው የደመደሙት? አይ በቃ አብዳለች፣ አእምሯ ተቀይሯል፣ ማጣቷ፣ ህመሟ፣ ያሳለፈችው የመከራ ህይወት አእምሯን ቀይሮታል እና ወደ ወፈፌነት እየተሸጋገረች ነው። ነው እኔ ወፈፌ አይደለሁም፣ እኔ እብድ አይደለሁም፣ ያየሁትን ነገር ነው የምናገረው። እና የሰው ልጅ ክፋት በዚህ ልክ ጭካኔ ምንም የማያውቁ ሰዎችን ዋጋ እያስከፈለ ነው። ዋጋ ከሚከፍሉ ሰዎች መካከል ደግሞ አንዷ እኔ ነኝ፣ ያውም በቅርብ ሰው በወንድም። ስለዚህ ሰዎች ይህንን ታሪክ ማወቅ መቻል አለባቸው። ዛሬ ግራና ቀኛቸው ማን እንዳለ እርግጠኛ አይደለም። ፊትና ኋላቸው ማን እንደቆመ ትክክለኛ ማነው እርግጠኞች አይደሉም። ማንም ሰው የቆመ የሚመስለው እንዳይወርቅ ይጠንቀቅ የሚለው መጽሐፍ ቅዱስ ቃል ከመቼውም ጊዜ በላይ ትርጉሙ የገባኝ አሁን ነው ያለችው እና ይህንን መልእክት አስተላልፈን ያለችኝ እንግዲህ ታሪኩን ተናግሬያለሁ። ከዚህ ታሪክ ውስጥ ተመልካቾች ለራሳቸው የሚጠቅማቸውን ነገር ወስደው ተግባራዊ የሚያደርጉት ተስፋ አደርጋለሁ። የታሪክ መናገሩም ጥቅሙም ያ ነው፣ ሰዎች እንዲጠነቀቁ። እንዲህ አይነት ነገርም አለ እና በህይወት እርምጃችሁ ላይ የራሳችሁን ውሳኔ ወስኑ ለማለት ነው። እንግዲህ ባለታሪካችን ታሪክሽን በፈቃደኝነት ስላካፈልሽኝ ከልብ አመሰግናለሁ። ሌሎቻችሁም አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር፣ በሌላ ታሪክ፣ በሌላ ፕሮግራም የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ